በዓለም ላይ ከማንኛውም ከተማ በላይ የሰው ልጅ ልብ እና ነፍስ የተሳሰረባት አንዲት ቦታ አለች። ይህች ከተማ ጦርነትና ሰላም፣ ፍቅርና ጥላቻ፣ እምነትና ክህደት በአንድ ላይ የሚኖሩባት ከተማ ናት። በየቀኑ በሚሊዮን የሚቆጠሩ ሰዎች ወደ እሷ ፊታቸውን አዙረው ይጸልያሉ። አይሁዶች በምዕራቡ ግንብ ያለቅሳሉ። ክርስቲያኖች በቅዱስ መቃብር ይንበረከካሉ። ሙስሊሞች በአልአቅሳ ይሰግዳሉ። ይህች ከተማ ኢየሩሳሌም ናት። የሰላም ከተማ ሲቲ ኦፍ ፒስ ትባላለች። ነገር ግን በታሪኳ ከ40 ጊዜ በላይ ተወራለች፣ 23 ጊዜ ተከባለች፣ እናም 2 ጊዜ ሙሉ በሙሉ ፈራርሳለች። በምድር ላይ እንደሷ ደም የጠጣ ከተማ የለም። ግን ለምንድነው ዓለም ሁሉ ይህችን በይሁዳ ተራሮች ላይ የምትገኝ ትንሽ ከተማ የሚፈልጋት? ለምንድነው ሰዎች ለእሷ ሲሉ የሚሞቱት? መልሱን ለማግኘት ወደ ኋላ ወደ ታሪክ መጀመሪያ አብርሃም ገና በሕይወት ወደ ነበረበት ዘመን መመለስ አለብን። እንግዲያው ሙሉ ትኩረታችሁን ወደዚህ ታሪክ ከማድረጋችሁ በፊት ለአንድ አፍታ ቪዲዮውን ላይክና ሰብስክራይብ እና ቪፒኤን በማብራት ቻናላችንን ይደግፉ። ነገር ግን ይህን የምታደርጉት እዚህ የምሠራውን ሥራ በእውነት ከወደዳችሁት ብቻ ነው። በተጨማሪም ከየትኛው የዓለም ክፍል እየተከታተላችሁኝ እንደሆነና እናንተ ዘንድስ ስንት ሰዓት እንደሆነ በኮሜንት ላይ ንገሩኝ። ከመላው ዓለም እነማን ከኛ ጋር እንደሚሆኑ ማየት ሁልጊዜም በጣም ደስ ይላል። ከክርስቶስ ልደት በፊት 2000 ዓመተ ዓለም። በዚያን ጊዜ ከተማዋ ኢየሩሳሌም አትባልም ነበር። ስሟ ሳሌም ወይም ሴለም ነበር። ትርጉሙም ሰላም ወይም የሻሌም የከነዓን አምላክ ከተማ ማለት ነው። የሚኖሩባት ሰዎች ይቡሳውያን የሚባሉ የከነዓን ዘሮች ነበሩ። ከተማዋ የምትገኘው በሞሪያ ተራራ ላይ ሲሆን በተፈጥሮ የተመሸገችና ውሃ ጊዮን ምንጭ ያላት ቦታ ነበረች። በመጽሐፍ ቅዱስ ውስጥ ይህች ከተማ ለመጀመሪያ ጊዜ የተጠቀሰችው ከአንድ ምስጢራዊ ንጉሥ ጋር ነው። መልከ ጼዴቅ የሳሌም ንጉሥና የልዑል እግዚአብሔር ካህን። አብርሃም ከጦርነት ሲመለስ መልከ ጼዴቅ እንጀራና ዋይን ይዞ ተቀበለው። አብርሃም አስራቱን ሰጠው። ይህ ክስተት ኢየሩሳሌም ገና ከጥንት ጀምሮ የእግዚአብሔር ከተማ እንደነበረች ያሳያል። ዘመናት አለፉ። እስራኤላውያን ከግብፅ ወጡ፣ ከነዓንን ወረሱ። ነገር ግን ኢየሩሳሌም ይቡስ አሁንም በይቡሳውያን እጅ ነበረች። ማንም ሊደፍራት አልቻለም፣ እስከ ንጉሥ ዳዊት ዘመን ድረስ። ዳዊት የእስራኤልን ነገዶች አንድ ካደረገ በኋላ ለግዛቱ አንድ ገለልተኛና ጠንካራ ዋና ከተማ ፈለገ። ዓይኑን በይቡስ ላይ ጣለ። ይቡሳውያን በዳዊት ሳቁበት። አንተ ቀርቶ ዕውሮችና ሽባዎች እንኳን ይህንን ግንብ ይጠብቁታል አሉ። ነገር ግን ዳዊት ኃይል ብቻ ሳይሆን ጥበብም ነበረው። ጄኔራሉ ኢዮአብ በከተማዋ የውሃ መተላለፊያ ቱቦ በኩል ሾልቆ በመግባት ከተማዋን ከውስጥ ከፈታት። ይቡስ ወደቀች። የዳዊት ከተማ ዳዊት ተባለች። ዳዊት ከተማዋን አደሳት፣ ቤተ መንግሥት ሠራ። ነገር ግን ልቡ የሚፈልገው ሌላ ነገር ነበር። ዳዊት ኢየሩሳሌም የፖለቲካ ብቻ ሳይሆን የሃይማኖት ማዕከል እንድትሆን ፈለገ። ስለዚህ በድንኳን ውስጥ ተቀምጦ የነበረውን የቃል ኪዳን ታቦት ወደ ኢየሩሳሌም አመጣ። ታቦቱ ወደ ከተማዋ ሲገባ ዳዊት የንጉሥ ልብሱን አውልቆ በታቦቱ ፊት እየዘለለ እና እየዘመረ ገባ። ሚስቱ ሜልኮል ብትንቀውም እሱ ግን ለእግዚአብሔር ክብር እጫወታለሁ አለ። ታቦቱ በከተማዋ ሲያርፍ ኢየሩሳሌም ጽዮን ተባለች፣ የእግዚአብሔር ማደሪያ። ዳዊት ለእግዚአብሔር ቤተ መቅደስ ሊሠራ ፈለገ። ነገር ግን እግዚአብሔር እጅህ በደም ስለተጨማለከ አንተ አትሠራም፣ ልጅህ ሰለሞን ይሠራል አለው። ዳዊት ሲሞት ልጁ ሰለሞን ነገሠ። ሰለሞን በጥበቡና በሀብቱ የታወቀ ነበር። በሞሪያ ተራራ ላይ አብርሃም ይስሐቅን ሊሰዋበት በነበረው ቦታ በዓለም ላይ ታይቶ የማይታወቅ ቤተ መቅደስ መገንባት ጀመረ። ከሊባኖስ የዝግባ እንጨት መታ፣ ከኦፊር ወርቅ ፈሰሰ። 150,000 ሠራተኞች ለ7 ዓመታት ሠሩት። ቤተ መቅደሱ ሲጠናቀቅ ድንጋዮቹ በወርቅ ተለብጠው ነበር። ታቦቱ በቅድስተ ቅዱሳን ሆሊ ኦፍ ሆሊስ ውስጥ ሲቀመጥ የእግዚአብሔር ክብር በደመና መልክ ቤቱን ሞላው። ኢየሩሳሌም አበራች።
ከኢትዮጵያ ንግሥት ሳባ ማክዳ ጥበቡን ለመስማት መጣች። በኢትዮጵያ አፈ ታሪክ መሠረት ታቦተ ጽዮን ወደ ኢትዮጵያ የመጣው በዚህ ዘመን ነው። ይህ የኢየሩሳሌም ወርቃማ ዘመን ነበር። ሰላም፣ ሀብት እና እግዚአብሔር በአንድ ቦታ ነበሩ። ነገር ግን የሰው ልጅ ኃጢአት ሁልጊዜ ጥፋትን ያመጣል። ሰለሞን ሲሞት ከተማዋ ለሁለት ልትከፈል እናም ታላቁ ቤተ መቅደስ በእሳት ሊፈተን ነበር። 586 ዓመተ ምህረት ከክርስቶስ ልደት በፊት የኢየሩሳሌም ተከበበች። የባቢሎን ንጉሠ ነገሥት ጨካኙ ናቡከደነጾር ሁለተኛ ግዙፍ ጦሩን ይዞ መጣ። የይሁዳ ንጉሥ ሴዴቅያስ በእግዚአብሔር ላይም በባቢሎን ላይም አምጾ ነበር። ነቢዩ ኤርምያስ እጅ ስጡ አለበለዚያ ከተማዋ ትጠፋለች ብሎ አስጠንቅቆ ነበር። ግን ማንም አልሰማውም። ከ18 ወራት ከበባ በኋላ ረሃቡ ከተማዋን አደቀቃት። እናቶች ልጆቻቸውን በሉ ይባላል። በመጨረሻም የባቢሎን ወታደሮች የኢየሩሳሌምን ግንብ ሰበሩ። ንጉሥ ሴዴቅያስ ሊሸሽ ሲል ተያዘ። ናቡከደነጾር የሴዴቅያስን ልጆች በፊቱ አረደ። ከዚያም የሴዴቅያስን ዓይኖች አወጣ። ንጉሡ በመጨረሻ ያየው ነገር የልጆቹን ሞት ነበር። ባቢሎናውያን ወደ ከተማዋ ገቡ፣ ቤተ መንግሥቱን ዘረፉ። እናም ወደ ሞሪያ ተራራ ወጡ፣ ወደ ሰለሞን ቤተ መቅደስ። ወርቁን ገፈፉት፣ የነሐስ ምሰሶዎቹን ሰበሩ፣ እናም እሳት ለቀቁበት። ለ400 ዓመታት የእግዚአብሔር ክብር ያረፈበት ያ ቅዱስ ቤት በአንድ ቀን ውስጥ አመድ ሆነ። የቃል ኪዳኑ ታቦት ጠፋ፣ ተሰወረ። ኢየሩሳሌም ባዶ ቀረች። ሕዝቡ በሰንሰለት ታስሮ ወደ ባቢሎን ተሰደደ። ለ70 ዓመታት አይሁዶች በባቢሎን ወንዞች አጠገብ ተቀምጠው አለቀሱ። መዝሙር 137 እንደሚለው ኢየሩሳሌም ሆይ ብረሳሽ ቀኝ እጄ ትርሳኝ፣ ካላሰብኩሽ ምላሴ ከጉሮሮዬ ጋር ይጣበቅ። በዚህ ዘመን ነበር ይሁዲነት ጠንካራ የሆነው። ቤተ መቅደስ ስለሌለ ምኩራብ ፈጠሩ። መሥዋዕት ስለሌለ ጸሎትንና መጽሐፍ ቅዱስን አጠኑ። ኢየሩሳሌም በአካል ብትጠፋም በልባቸው ውስጥ ሕያው ሆነች። በ539 ዓመተ ዓለም ከክርስቶስ ልደት በፊት የፋርስ ንጉሥ ታላቁ ቂሮስ ባቢሎንን አሸነፈ። ቂሮስ እንደ ናቡከደነጾር አልነበረም። ሁሉም ሕዝብ ወደ ሀገሩ ይመለስ፣ አምላኩን ያምልክ አለ። አይሁዶችን ሂዱ፣ ኢየሩሳሌምንና ቤተ መቅደሱን ስሩ አላቸው። 42,000 አይሁዶች በዘሩባቤል መሪነት በደስታ ወደ ኢየሩሳሌም ተመለሱ። ነገር ግን ያገኙት ከተማ አልነበረችም። ፍርስራሽ ድንጋይና አመድ ብቻ፣ ቀበሮዎች የሚኖሩባት ባዶ ቦታ። ሕዝቡ በችግርና በድህነት ውስጥ ሆኖ ቤተ መቅደሱን እንደገና መገንባት ጀመረ። ግን እንደ ሰለሞን ቤተ መቅደስ ያማረ አልነበረም። አዛውንቶች ድሮ የነበረውን አስታውሰው አለቀሱ። ወጣቶች ግን በደስታ ጮኹ። በ516 ዓመተ ዓለም ከክርስቶስ ልደት በፊት ሁለተኛው ቤተ መቅደስ ተመረገ። ነገር ግን ከተማዋ ገና አልዳነችም ነበር። ግንብ አልነበራትም። ጠላት በፈለገው ሰዓት ይገባ ነበር። በፋርስ ቤተ መንግሥት ውስጥ ነህምያ የተባለ አይሁዳዊ ባለሥልጣን ነበር። የኢየሩሳሌም ግንብ ፈርሷል ሲባል ሰምቶ አለቀሰ። ንጉሡን አስፈክሮ ወደ ኢየሩሳሌም መጣ። ነህምያ መሪ ነበር። ሕዝቡን አስተባበረ። በአንድ እጃችሁ ድንጋይ፣ በሌላ እጃችሁ ሰይፍ ያዙ አላቸው። ጠላቶች ሰንባላጥ እና ጦቢያ ሊያቆሟቸው ቢሞክሩም አይሁዶች ሌት ተቀን ሠሩ። በ52 ቀናት ውስጥ በ52 ቀናት ውስጥ የኢየሩሳሌም ግንብ ተገነብቶ አለቀ። ኢየሩሳሌም እንደገና የተመሸገች ከተማ ሆነች። በሮቿ ተዘጉ። ሕዝቡ በሰላም አገረ። ለቀጣዮቹ 100 ዓመታት ኢየሩሳሌም በፋርስ ከዚያም በግሪክ እስክንድር አገዛዝ ስር በሰላም ኖረች። ነገር ግን ግሪኮች ባህላቸውንና አማልክታቸውን ሊጭኑባቸው ሲሞክሩ ኢየሩሳሌም እንደገና በደንብ ልትታጠብ ነበር። አንድ ካህንና 5 ልጆቹ ሰይፍ መዘዙ። መካቢያን 168 ዓመተ ዓለም ከክርስቶስ ልደት በፊት ኢየሩሳሌም በግሪክ ሴሉሲድ ኢምፓየር ስር ነበረች። ንጉሡ አንቲዮከስ አራተኛ ወይም አንቲዮከስ ፎር ኢፒፋኔስ ይባላል።
እሱ ራሱን አምላክ ብሎ ይጠራ ነበር። አንቲዮከስ አይሁዶችን ጠላ። ይህ ሕዝብ ለምን እንደኛ አይሆንም አለ። አዋጅ አወጣ። ግርዛት ተከለከለ። ሰንበት ማክበር ተከለከለ። ቶራ ወይም ኦሪት ማንበብ ሞት ሆነ። ነገር ግን የከፋው ነገር ወደ ቤተ መቅደስ ገብቶ ያደረገው ነው። አንቲዮከስ በኢየሩሳሌም የእግዚአብሔር ቤተ መቅደስ ውስጥ የግሪክ አምላክ ዚዩስ ምስል አቆመ። እናም በመሠዊያው ላይ አሳማ አረደ። ይህ የጥፋት እርኩሰት ወይም አቦሚኔሽን ኦፍ ዴሶሌሽን ተባለ። ኢየሩሳሌም ረከሰች። በሞዲን መንደር ማታትያስ የተባለ አዛውንት ካህን ነበር። የግሪክ ወታደሮች ለዜውስ መሥዋዕት አቅርብ ብለው አዘዙት። ማታትያስ እምቢ አለ። አንድ ሌላ አይሁዳዊ ሊያቀርብ ሲል ማታትያስ በንዴት ሰውየውንም ወታደሩንም ገደለ። ለሕግ የሚቀና ሁሉ ይከተለኝ ብሎ ወደ ተራራ ሸሸ። 5 ልጆቹ ተከተሉት። ከእነሱ መካከል አንዱ ይሁዳ ጁዳስ መቃቢ ዘ ሃመር መዶሻው የሚል ስም ተሰጠው። ይሁዳ መቃቢ ጦር አልነበረውም። የነበረው እምነትና የሽምቅ ውጊያ ስልት ብቻ ነበር። ማታ ማታ የግሪክን ጦር ያጠቁ ነበር። መንገዶችን ይዘጉ ነበር። በ3 ዓመታት ውስጥ መዶሻው የግሪክን ግዙፍ ጦር ደጋግሞ አሸነፈ። ይሁዳና ሰራዊቱ ኢየሩሳሌምን ነፃ ወጡ። ወደ ቤተ መቅደሱ ሲገቡ ቆሻሻና ፍርስራሽ ሆኖ አገኙት። አለቀሱ። ቤተ መቅደሱን አጸዱ። አዲሱ መሠዊያ ሠሩ። መብራቱን ሜኖራ ለማብራት ሲፈልጉ ግን ንጹሕ ዘይት አጡ። የተገኘው ለአንድ ቀን ብቻ የሚበቃ ዘይት ነበር። ነገር ግን ተአምር ተፈጠረ። ያ ለአንድ ቀን የሚበቃ ዘይት ለ8 ቀናት አዲስ ዘይት እስኪመጣ በርቶ ቆየ። ይህ ቀን ሃኑካ የብርሃን በዓል ተብሎ በየዓመቱ ይከበራል። አይሁዶች ለ100 ዓመታት ያህል ነፃ ሆኑ። ሃስሞኒያን ዳይነስቲ። ነገር ግን የአይሁድ መሪዎች እርስ ተጣሉ። ይህ ጠብ ለሮም በር ከፈተ። በ63 ዓመተ ዓለም ከክርስቶስ ልደት በፊት የሮም ጀነራል ፖምፔ ኢየሩሳሌምን ያዘ። አይሁዶች በሮም ስር ወደቁ። ሮም ይህንን አስቸጋሪ ሕዝብ ለመግዛት አንድ ጨካኝ ግን ብልህ ሰው ሾመች፣ ሄሮድስ። ሄሮድስ ግማሽ አይሁዳዊ ግማሽ ኤዶማዊ ነበር። አይሁዶች ይተሉት ነበር። የሮም አሻንጉሊት ይሉት ነበር። ሄሮድስ ይህንን ድላቻ ያውቅ ነበር። ስለዚህ በሕንፃ ሊካሳቸው ሞከረ። ሄሮድስ በታሪክ ታይቶ የማይታወቅ ግንበኛ ነበር። ቤተ መቅደሱ ሁለተኛውን ቤተ መቅደስ አፍርሶ እጅግ በጣም ግዙፍና ያማረ አድርጎ እንደገና ገነባው። ዛሬ ያለው ምዕራባዊ ግንብ ወይም ካንሰር ግድጓ የሄሮድስ ሥራ ነው። ቤተ መቅደሱ በነጭ ዕብነ በረድና በወርቅ የተሠራ ከመሆኑ የተነሳ ፀሐይ ሲያረፍበት ማየት አይቻልም ነበር ይባላል። የሄሮድስን ቤተ መቅደስ ያላየ ውብ ሕንፃ አላየም ይባል ነበር። ቤተ መንግሥት ለራሱ ግንብና ቪላ ገነባ። የውሃ መስመሮችን ዘጋ። ነገር ግን ሄሮድስ ጨካኝ ነበር። ሥልጣኑን ይነጥቁኛል ብሎ ሚስቱን፣ አማቱን እና 3 ልጆቹን ገደለ። የሄሮድስ ልጅ ከመሆን የሄሮድስ አሳማ መሆን ይሻላል፣ ምክንያቱም አሳማ አይበላም ተብሎ ይቀለድ ነበር። በዚህ የሄሮድስ ዘመን መጨረሻ ላይ በከተማዋ ዳርቻ በቤትልሔም ዓለምን የሚቀይር አንድ ሕፃን ተወለደ። ኢየሩሳሌም የክርስቶስን መምጣት ልታስተናግድ ነው። 30 ዓመተ ምህረት ገደማ ኢየሩሳሌም በፋሲካ በዓል ምክንያት በሕዝብ ተሞልታ ነበር። ከደብረ ዘይት ተራራ በኩል አንድ ሰው በአህያ ውርንጫ ላይ ተቀምጦ ወደ ከተማዋ ወረደ። ኢየሱስ ክርስቶስ። ሕዝቡ የዘንባባ ዝንጣፊ ይዞ ሆሳዕና ለዳዊት ልጅ እያለ ተቀበለው። እንደ ንጉሥ አዩት። ነገር ግን ኢየሱስ የመጣው ሮምን ለማባረር አልነበረም። የመጣው ለሌላ ዓላማ ነበር። በዚያ ሳምንት ኢየሩሳሌም የታሪክ ማዕከል ሆነች። ቤተ መቅደሱ ኢየሱስ ነጋዴዎችን ከቤተ መቅደስ አባረረ። ቤቴ የጸሎት ቤት ይባላል አለ። የመጨረሻው እራት በጽዮን ተራራ ላይ ካለው ቤት ውስጥ ከደቀ መዛሙርቱ ጋር ተሰናበተ። ሐሙስ ሌሊት በጌቴ ሰማኒ የአትክልት ስፍራ ኢየሱስ ተያዘ። ዓርብ ጠዋት
ሮማዊው ገዢ ጴንጤናዊው ጲላጦስ ፈረደበት። በጎልጎታ ቀራንዮ ኮረብታ ላይ ኢየሱስ ተሰቀለ። ለክርስቲያኖች ይህ ቦታና ይህ ቅጽበት የሰው ልጅ የዳነበት የቅዱስ መቃብር ቤተ ክርስቲያን የተሠራበት ቦታ ነው። ከኢየሱስ በኋላ በሮምና በአይሁዶች መካከል ያለው ጥላቻ እየጨመረ ሄደ። ሮማውያን ቤተ መቅደሱን አረከሱ፣ ግብር አበዙ። በ66 ዓመተ ምህረት አይሁዶች አመጹ፣ ሮምን እናባርራለን አሉ። መጀመሪያ ላይ አሸነፉ። የሮምን ጦር ከከተማዋ አባረሩ። ነፃነት ያገኙ መሰለ። ነገር ግን የሮም ንጉሠ ነገሥት ኔሮ ምርጥ ጄኔራሉ ይላከ፣ ቬስፓሲያንና ልጁ ቲቶ። ሮማውያን በግዙፍ ጦር 60,000 ወታደሮች ተመልሰው መጡ። ገሊላን አወደሙ። እናም በ7 ዓመተ ምህረት ፋሲካ ሊከበር ጥቂት ሲቀረው ኢየሩሳሌምን ከበቡ። ከበባው 5 ወር ፈጀ። በከተማዋ ውስጥ ያለው ሁኔታ ሲኦል ነበር። ምግብ ጠፋ። ሰዎች የቆዳ ቀበቶ ቀቅለው በሉ። በከተማዋ ውስጥ የተለያዩ የአይሁድ ቡድኖች ዚለትስ እርስ በርስ ይገዳደሉ ነበር። ቲቶ በዙሪያው ያሉትን ዛፎች በሙሉ ቆረጠ። ማምለጫ አልነበረም። ነሐሴ 7 ዓመተ ምህረት ቲሻ ቢአፍ ሮማውያን የከተማዋን ግንብ ሰበሩ። ወደ ቤተ መቅደሱ ገቡ። አንድ የሮም ወታደር የሚነድ ችቦ ወደ ቤተ መቅደሱ ወረወረ። ወርቁ ቀለጠ፣ እብነ በረዱ ሐረሰ። ቲቶ ቤተ መቅደሱን አታቃጥሉ ብሎ አዞ ነበር ይባላል። ነገር ግን ወታደሮቹ በንዴትና በዘረፋ ፍላጎት አልሰሙትም። ሄሮድስ የሠራው ያ ድንቅ ሕንፃ አመድ ሆነ። አይሁዶት አለቁ። የተረፉት በባርነት ተሸጡ። የጥንትዋ ኢየሩሳሌም መጨረሻ ነበር። ሮም ከተማዋን አረሰች፣ ስሟን ቀየረች፣ ኤልያ ካፒቶሊና። አይሁዶች እንዳይገቡ ተከለከሉ። ለ600 ዓመታት ያህል ኢየሩሳሌም በሮም በኋላም በባይዛንታይን ክርስቲያኖች እጅ ነበረች። ቤተ መቅደሱ ፈራርሶ የቆሻሻ መጣያ ሆኖ ነበር። ነገር ግን በ621 ዓመተ ምህረት አንድ ሌሊት አንድ ተአምራዊ ጉዞ ተደረገ። ነቢዩ ሙሐመድ ከመካ ተነስተው በቡራቅ ወይም ቡራቅ በተባለ ሰማያዊ እንስሳ ተጭነው በቅጽበት ኢየሩሳሌም ደረሱ። ይህ ጉዞ ኢስራ ወይም የሌሊት ጉዞ ይባላል። በኢየሩሳሌም በፈረሰው ቤተ መቅደስ ቦታ ቴምፕል ማውንት ላይ ከቀድሞ ነቢያት አብርሃም፣ ሙሴ፣ ኢየሱስ ጋር ሰገዱ። ከዚያም ወደ ሰማይ አረጉ። ሚራጅ። ለዚህ ነው ኢየሩሳሌም ለሙስሊሞች ሦስተኛዋ ቅድስት ከተማ የሆነችው። መካ፣ መዲና፣ ከዚያም ኢየሩሳሌም። እናም በ637 ዓመተ ምህረት ኸሊፋ ዑመር ኢየሩሳሌምን ሲቆጣጠር ወደዚህ ቦታ መጣ። ቆሻሻውን አጸዳ። እናም እዚያ ቦታ ላይ መስጂድ ሠራ፣ አልአቅሳ። አሁን ኢየሩሳሌም የሦስት እምነቶች ቤት ሆነች። ቤተ መቅደሱ ለአይሁድ፣ ቅዱስ መቃብር ለክርስቲያን፣ አልአቅሳ ለሙስሊም። ይህ ቅልቅል ዓለምን የሚያቃትል ጦርነት ሊጋብዝ ነበር። 1099 ዓመተ ምህረት ሐምሌ 15 የአውሮፓ ሰማይ ስር አንድ አስፈሪ ጩኸት ተሰማ። ዲዩስ ቮልት፣ እግዚአብሔር ፈቅዶታል። ከፈረንሳይና ከጀርመን የተነሱት የመስቀል ጦረኞች ክሩሴደርስ ከ3 ዓመት የመከራ ጉዞ በኋላ የኢየሩሳሌምን ግንብ ሰበሩ። ከተማዋ በግብፅ ፋጢሚዶች እጅ ነበረች። መስቀል ጦረኞች ወደ ከተማዋ ሲገቡ ምሕረት አላደረጉም። ሙስሊሞችን በአልአቅሳ መስጊድ ውስጥ፣ አይሁዶችን በምኩራብ ውስጥ እየጨፈጨፉ ገቡ። አንድ የዓይን እማኝ ሬይመንድ እንደጻፈው በቤተ መቅደስ ውስጥ ፈረሶቻችን እስከ ጉልበታቸው በደም ይዋኙ ነበር። ኢየሩሳሌም የክርስቲያን መንግሥት ሆነች። መስቀል በአልአቅሳ ላይ ተሰቀለ። ለ88 ዓመታት ኢየሩሳሌም በመስቀል ጦረኞች እጅ ነበረች። ነገር ግን አንድ ሰው መጣ፣ ሳላዲን፣ ኩርዳዊው የሙስሊም መሪ። በሃቲን ጦርነት የመስቀል ጦረኞችን ካሸነፈ በኋላ ኢየሩሳሌምን ከበበ። ከተማዋ እጅ ሰጠች። ሳላዲን ግን እንደ መስቀል ጦረኞች አልነበረም። ደም አልፈልግም አለ። ክርስቲያኖች ከተማዋን ለቀው እንዲወጡ ወይም ግብር ከፍለው እንዲኖሩ ፈቀደ። ቤተ ክርስቲያኖችን አላፈረሰም። ኢየሩሳሌም እንደገና በእስልምና እጅ ገባች። በዚህ ዘመን ነበር አንድ አስደናቂ ታሪክ የተፈጠረው። የመስቀል ጦረኞች የላቲን ካቶሊክ ካህናትን ብቻ ይደግፉ ነበር።
የምስራቅ ኦርቶዶክስ ክርስቲያኖችን፣ ግሪኮችን፣ አርመኖችን፣ ሱሪያውያንን እና ኢትዮጵያውያንን ይጨቆኑ ነበር። ሳላዲን ከተማዋን ሲይዝ ላቲኖቹን አባረረ። ነገር ግን ለምስራቅ ክርስቲያኖች አዘነላቸው፣ በተለይ ለኢትዮጵያውያን። ሳላዲን ነቢዩ ሙሐመድ በኢትዮጵያ በነጃሺ ያገኙትን ጥገኝነት ያውቅ ነበር። ለኢትዮጵያውያን መነኮሳት በቅዱስ መቃብር ቤተ ክርስቲያን ጣራ ላይ የሚገኘውን ቦታ ሰጣቸው፣ ዴር አልሱልጣን፣ የሱልጣኑ ገዳም። እነዚህ ሰዎች ከነቢዩ ጋር ሰላም የነበራቸው ናቸው፣ ማንም እንዳይነካቸው አለ። እስከ ዛሬ ድረስ በኢየሩሳሌም ጣራ ላይ የኢትዮጵያ መነኮሳት በትንሽ ጎጆ ውስጥ ይኖራሉ። ይህም የኢትዮጵያ ዘላለማዊ ርስት ነው። ጊዜ አለፈ። በ1509 ዓመተ ምህረት አዲስ ኃይል መጣ፣ የኦቶማን ቱርኮች። ሱልጣን ሱለይማን ግርማዊው፣ ሱለይማን ደ መግኒፊሰንት፣ ኢየሩሳሌምን ሲያይ ግንቦቹ አፈራርሰው አገኛቸው። ሱለይማን በሕልሙ ነቢዩ መጥተው ከተማዋን እንዲጠብቅ አዘዙኝ አለ። በ1538 ዓመተ ምህረት ሱለይማን ዛሬ የምናየውን ኢየሩሳሌምን የከበበውን ውብና ግዙፍ የድንጋይ ግንብ አሰራ። የደማስቆ በር፣ የጃፋ በር፣ የአንበሳ በር፣ እነዚህ ሁሉ የሱለይማን ሥራዎች ናቸው። በኦቶማን ዘመን ኢየሩሳሌም ለ400 ዓመታት በሰላም ኖረች። አይሁድ፣ ክርስቲያንና ሙስሊም አብረው ይኖሩ ነበር። ነገር ግን 20ኛው ክፍለ ዘመን ሲመታ ይህ ሰላም ሊደፍረስ ነበር። ብሔረተኝነት ወይም ናሽናሊዝም እየመጣ ነበር። ጽዮናዊነትና የአረብ ብሔረተኝነት ሊጋጩ ነበር። 1917 ዓመተ ምህረት አንደኛው የዓለም ጦርነት። የእንግሊዝ ጀነራል ኤድመንድ አለንቢ ከኦቶማን ቱርኮች ጋር ተዋግቶ ኢየሩሳሌምን ተቆጣጠረ። አለንቢ ወደ ከተማዋ ሲገባ በፈረስ ሳይሆን በእግሩ ነበር የገባው። ኢየሱስ በተሰቀለበት ከተማ በፈረስ አልገባም ብሎ። የብሪታንያ አገዛዝ ብሪቲሽ ማንዴት ተጀመረ። ነገር ግን ብሪታንያ አንድ ትልቅ ስህተት ሠራች። ለአይሁዶችም ሀገር እንሰጣችኋለን አለች፣ ባልፎር ዲክለሬሽን። ለአረቦችም ነጻነት እንሰጣችኋለን አለች። አይሁዶች ከዓለም ዙሪያ በተለይ ከሂትለር ጨፍጨፋ ሸሽተው ወደ ኢየሩሳሌም ጎረፉ። አረቦች ተቃወሙ። ግጭት ተጀመረ። 1948 ዓመተ ምህረት እንግሊዝ ለቅቃ ወጣች። እስራኤል ነጻነቷን አወጀች። ወዲያውኑ 5 የአረብ ሀገራት ጦርነት ከፈቱ። ጦርነቱ ሲያበቃ ኢየሩሳሌም ልክ እንደ በርሊን ለሁለት ተከፈለች። ምዕራብ ኢየሩሳሌም በእስራኤል እጅ፣ ምስራቅ ኢየሩሳሌም በዮርዳኖስ እጅ። የአይሁድ ቅዱስ ቦታዎች እንደ ምዕራቡ ግንብ በዚህ ክፍል ስለነበሩ አይሁዶች እንዳይገቡ ተከለከሉ። በከተማው መሃል የሽቦ አጥርና የኮንክሪት ግንብ ተሠራ። ሰኔ 1967 ዓመተ ምህረት እስራኤል በግብፅ በሶርያና በዮርዳኖስ ላይ ድንገተኛ ጦርነት ከፈተች። በሦስተኛው ቀን የእስራኤል ጦር ወደ ምስራቅ ኢየሩሳሌም ገባ። የዮርዳኖስን ጦር አባረረ። የእስራኤል ወታደሮች ወደ ምዕራቡ ግንብ ዌስተርን ዎል ሮጡ። ጄኔራል ሞሼ ዳያን የቤተ መቅደሱ ተራራ በእጃችን ነው ብሎ አወጀ። ለ2000 ዓመታት ለመጀመሪያ ጊዜ ኢየሩሳሌም በአይሁዶች ቁጥጥር ስር አንድ ሆነች። ዛሬ ኢየሩሳሌም የአንድነት ሳይሆን የልዩነት ከተማ ሆናለች። እስራኤል ኢየሩሳሌም ዘላለማዊና የማይከፋፈል ዋና ከተማዬ ናት ትላለች። ፍልስጤማውያን ምስራቅ ኢየሩሳሌም የሀገራችን ዋና ከተማ መሆን አለባት ይላሉ። በቤተ መቅደሱ ተራራ ሐራም አልሻሪፍ ላይ ውጥረት አለ። አይሁዶች ከታች ይጸልያሉ፣ ሙስሊሞች ከላይ ይሰግዳሉ። አንድ ድንጋይ ቢወረወር ዓለም ትናወጣለች። ማጠቃለያ፣ የኢየሩሳሌም ታሪክ የሰው ልጅ ታሪክ ነው። የአብርሃም እምነት፣ የዳዊት ኃይል፣ የኢየሱስ ፍቅር፣ የሙሐመድ ጉዞ፣ የመስቀል ጦረኞች ሰይፍ እና የዛሬው ፖለቲካ ሁሉም በዚች ከተማ ድንጋዮች ላይ ተጽፏል። የሰላም ከተማ ትባላለች፣ ግን ሰላም ርቆታል። ሆኖም አንድ ቀን በነቢያት እንደተነገረው ሕዝቦች ሁሉ ወደዚች ከተማ በሰላም ይመጣሉ የሚለው ተስፋ አልጠፋም። ኢየሩሳሌም የሰማይ ደጃፍ፣ የምድር እምብርት።